ሰላም ተመልካቾቼ ኃይሉ ዮሐንስ ነኝ ከኃይሉ ዮሐንስ ሚኒስትሪስ ይህ በየሳምንቱ የተዘጋጀ የሚቀርብላችሁ የቴሌቪዥን አገልግሎታችን ነው። ከሳምንት የቀጠለውን መልእክት ይዤ መጥቻለሁ። መልእክቴን እንደምትባረኩበት እንደምትጠቀሙበት ተስፋ አደርጋለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ስንል ምን ማለታችን ነው? እኛስ የእግዚአብሔር ልጆች ነን ብለን ስንናገር ምን ማለታችን ነው? ይህ ጥያቄ በተለይ ለሙስሊሞች ከባድ ጥያቄ ነው። ከዚህ የተነሳ ብዙ ሙስሊም ወዳጆቼ የሚጠይቁኝ ጥያቄ እግዚአብሔር ወይም አላህ ፈጣሪ እንጂ አባት አይደለም፣ አምላክ እንጂ አባት ሊሆን አይችልም። ምን ማለታችሁ ነው? እንዴት እንደሰው አባታችን ትሉታላችሁ? ተገቢ አይደለም ይሉናል። ከምን ተነስተው እንደሚሉ ስለሚገባኝ ቅሬታ አይሰማኝም። በቅንነት ነው ሰማቸው። ለምን እንደዚህ ጥያቄ ለሙስሊሞች የሚሰማቸው እንዲያ ጥያቄ ስለሚጠይቃሉ ብዬ ሳስብ በግልጽ የገባኝ ነገር ልጅነት ሲባል የሚያስቡት ያው ተፈጥሯዊውን ስነ ተዋልዶ በማሰብ እኛም ልጅ ሆነን የተወለድንበትን መንገድ ልጆቻችን የተወለዱበትን መንገድ ስለሚያስቡ ያንን ሐሳብ ወስዶ ለፈጣሪ መስጠት ትንሽ ስለሚከብዳቸው ነው። ወገኖች እዚህ ጋር እስቲ በደንብ አዳምጡኝ። ሙስሊሞች ትክክል ናቸው፣ እንደዚህ ቢያስቡ ምንም ችግር የለም። ከዛ የተነሳ እርግጠኛ ሆኖ ይመጡና አላህ አይወልድም አይወለድም ይሉናል። ይህን ጥያቄ ስሰማ ነው ያደግኩት። ምክንያቱም ሁሌ እንደምናገረው ተወልጄ ያደግኩት የሙስሊም ሀገር ነው። ተወልጄ ያደግኩት ከሙስሊሞች ጋር ነው ያደግኩት። እነሱን ስሰማ ነው ያደግኩት። ያው የነሱን ሐሳብ በውል ባልረዳውም ይሄንን ቋንቋ ግን ስሰማ ነው ያኖርኩት ከልጅነት ጀምሮ። አሁንም በሶሻል ሚዲያ ላይ በተለይም በቲክቶክ ላይቭ ቀርቤ ከነሱ ጋር ብዙ ጊዜ እነጋገራለሁ። መቼም እግዚአብሔር በፊታቸው ሞገስ ሆኖኝ ይወዱኛል፣ ያከብሩኛል። እኔም በጣም ነው የምወዳቸው ማከብራቸው። ከዚህ የተነሳ ብዙ ወዳጆችና ጓደኞች አፍርቻለሁ። አሁንም ጭምር ኮሜንት የሚያደርጉት ሰው የእግዚአብሔር ልጅ መሆን አይችልም፣ የእግዚአብሔር ፍጥረት ነው እንጂ መሆን የሚችለው የሚል ጥያቄ ያመጣሉ። እና ይሄ ጥያቄ እንዴት ይመለሳል? በከፊል ትክክል ናቸው፣ በከፊል ግን እኛ ክርስቲያኖች ያን ሐሳብ አንገዛም። ትክክል ናቸው ያልኩት ሐሳብ ሰው የእግዚአብሔር ፍጥረት ነው ላሉት ነገር፣ አዎ ሰው የእግዚአብሔር ፍጥረት ነው። አምላካችን እግዚአብሔር ፈጥሮናል፣ እኛም ፍጥሮች ነን። ስለዚህ ሙስሊሞች የሚሉት እዚህ ጋር ትክክል ናቸው፣ ትክክል በሆኑበት አቅጣጫ ትክክል ናቸው ላለው ማለት ነው። አባት ሊሆን አይችልም በሚለው አቅጣጫ ግን አልስማማም። ምክንያቱም እኔ ክርስቲያን ነኝ። ክርስቲያን እንደመሆኔ እግዚአብሔር ወልዶኝ ነው ልጅ ያለኝ እንጂ ያው የማደጎ ልጅ ሆኜ አይደለም። ፈጽሞ የማደጎ ልጆች አይደለንም። አንዳንድ የሚመስሉ የእንግሊዝኛ ቋንቋዎችን በማንበብ አንዳንድ ሰዎች የእግዚአብሔር የማደጎ ልጆች ነን፣ የጉዲፈቻ ልጆች ነን ብሎ ይናገራሉ። እንዲህ አይነት ቋንቋ ጉዲፈቻ ወይም ማደጎ አዳፕት እንዲህ አይነት ቋንቋ እግዚአብሔር ጋር ማምጣት አልፈልግም። እግዚአብሔር የማደጎ ልጆች የሉትም። እዚህ ጋር አንድ ነገር ልናገር። የማደጎ ልጅ ነን ብላችሁ ክችች የምትሉ በልህ የምትናገሩ አንዳንድ ሰባኪዎች ዛሬ ቻሌንጅ አለኝ ለእናንተ። ማደጎ የሚለው ቋንቋ ኢትዮጵያ ውስጥ በኦሮምኛ ቋንቋ ጉዲፈቻ ይባላል። ጉዲፈቻ አሁን ኦሮምኛ ብቻ መሆኑ ቀርቶ አማርኛ ተናጋሪዎች ኢቭን አማራ ሀገር ብትሄዱ ማደጎ ከሚለው ይልቅ ጉዲፈቻ የሚለው ቃል የተለመደ ከመሆኑ የተነሳ አማርኛ ቃል እስኪመስል ድረስ ጉዲፈቻ የሚለውን ሁሉም ይጠቀምበታል። የጉዲፈቻ ባህል የኦሮሞ ማህበረሰብ ባህል ነው ኢትዮጵያ ውስጥ። ሌላም ማህበረሰብ ይሄንን ሊያደርግ ይችል ይሆናል አላውቅም። ነገር ግን እኔ የሰማሁትም ሆነ የማውቀው የኦሮሞ ማህበረሰብ መካከል የተለመደ ስርዓት ነው። ስርዓቱም እጅግ የተወደደ እውነት ለመናገር በጣም ቢዩቲፉል የሆነ ስርዓት ነው። በሀገራችን የኦሮሞ ባህል ይሁን እንጂ ወደ ውጭ ሀገር ከሄድን በአሜሪካ ደግሞ የነጮቹ የተለመደ ባህላቸው ነው። ልጅ አዳፕት ማድረግ የተለመደ ነው። ከኢትዮጵያ ጭምር እየመጡ አዳፕት ያደርጋሉ፣ የማደጎ ልጅ ይወስዳሉ ማለት ነው። አሁን በኦሮሞ ባህል እንግዲህ እንደ አላዋቂ ልናገር፣ እንደ አዋቂ ብዙም አልናገርም። ነገር ግን ትንሽ እንደማቀው ልናገር። አንድ የኦሮሞ ቤተሰብ ብዙ ልጆች ይወልድና
ልጆቹን የሚያሳድግበት ገንዘብ ያጥረዋል። አንድ የኦሮሞ ቤተሰብ ደግሞ ባለሀብት ነው፣ ነገር ግን ልጅ መውለድ አልቻሉም። ብዙ ልጆች ያሏቸው ቤተሰብ ጋር ይመጡና ልጅ በማደጎ እንዲሰጧቸው ይጠይቃሉ። እነዚህኛዎቹ ኦሮሞዎች በደስታ ለነዛኛዎቹ ኦሮሞ ቤተሰብ ልጃቸውን በማደጎ ወይም በጉዲፈቻ ይሰጧቸዋል። ጉዲፈቻ በሚያደርጉበት ሰዓት የሚያደርጓቸው አንዳንድ ስርዓቶች አሉ። ስርዓቱን አሁን በውል አላውቀውም እኔ፣ ያው ግን ስርዓት እንዳለ ሰምቻለሁ። ስርዓት በሚያደርጉበት ሰዓት በስርዓቱ መሰረት ልጁን ማደጎ አድርጎ የሚሰጥ ቤተሰብ በደስታ ነው የሚሰጠው። የሚቀበለውም በስርዓታቸው በኦሮሞ ባህል ስርዓቱ ተደርጎ እንደ ልጅ አድርጎ ሊያሳድግ፣ እንደ ራሱ ባዮሎጂካል ልጅ አድርጎ ሊያሳድግ ልጁን በደስታ ይወስዳል። በዚህ መካከል ሰጪ አለ፣ ተቀባይ አለ እንዳትረሱ። በማደጎ ዓለም ሰጪ በሌለበት ተቀባይ ብቻ ካለ የማደጎ ስርዓትን አያሟላም። የማደጎ ልጅ የወሰደው ቤተሰብ ከዛ ሰዓት ጀምሮ እንደ ልጁ ስለሚያሳድገው ከወለደው ልጅ ለይቶ አያየው። የሰጪው ደግሞ ከዛ በኋላ አያውቀውም። ያን ልጅ በቃ ሰጥቷል። ይህ እጅግ በጣም የተወደደ የኦሮሞ ባህል ነው። ኦኬ፣ በሌላ ማህበረሰብ መካከል እንግዲህ ይደረግ አይደረግ አላቅም። አንድ እርግጠኛ ሆኜ የምናገረው ግን በአማራ ማህበረሰብ መካከል ብዙ የጉዲፈቻ ወይም ማደጎ ብዙም አይታወቅም። በሌሎች ማህበረሰብ ግን ካለ አላውቅም። ኦልራይት፣ እኛ ለእግዚአብሔር የማደጎ ልጆች ነን የሚሉ የማህበረሰብ ክፍሎች ወይም የክርስቲያን ክፍል አለ። አንዳንድ ሰባኪዎች የማደጎ ልጅ ነን ብሎ ክችች ብሎ ወይ ፍንክች እኔ የማደጎ የጉዲፈቻ ልጅ ነኝ ለእግዚአብሔር ብለው ይከራከራሉ። እንዲያውም የተወለድን ልጆች ነን ብለን ለምናምን ሰዎች እጅግ ትልቅ ተቃውሞና ነቀፋ በጽሁፍም በትምህርትም ያቀርባሉ። ከምን ተነስተው ነው እነዚህ ሰዎች ጉዲፈቻ ነኝ ለእግዚአብሔር የሚሉት ብዬ ሳስብ ያገኘሁት ሁለት ሐሳብ ነው። አንደኛው ሐሳብ መሸሽ የፈለጉት ሐሳብ ስላለ ነው። ምክንያቱም ስለመወለድ ካወራን አንዳንድ ነገራቸውን ስለሚነካባቸው፣ ያው የአበሻው ማህበረሰብ ደግሞ አይታችሁ ከሆነ አንድ ነገር ካለ ወይ በዚህ ነገር ላይ ተሳስቻለሁ ልክ አልነበርኩም ማለት ሞታችን ነው። ታውቃላችሁ፣ ለህኞች ነን በተፈጥሮ። ፈረንጅ ግን እንደዚህ አይደለም። እጅግ የተማረውን ትልቁን ፕሮፌሰር ወይም ዶክተሩን ቴዎሎጂ ስኩል ውስጥ እያስተማረ አንድ አይዲያ አዲስ አይዲያ አምጥታችሁ ስትከራከሩት ከዚያ በፊት አስቦት የማያውቀው ሐሳብ ከሆነ አነፈ ተወረባረ እንደዚህ አስቤ አላውቅም፣ እስቲ አውል ሪሰርችት ወይም ደግሞ ሰርች አደርገዋለሁ ወይም አንብቤ መጥቼ እነግርሃለሁ ይላሉ እንጂ እልህ ውስጥ ገብተው እንዴት አንድ ሰው ቻሌንጅ አደረገኝ በሚል ላለመረታት የሆነ ሌላ ድንጋይ ለመፈንቀልና የሆነ በቃ የተሸነፈ እንዳይመስል የሆነ መንገድ ሲሄድ አታገኙትም። የፈረንጅ ባህል ደስ የሚለው ይሄ ነው። ፈረንጅ ሀገር እንደመኖሬ እችን ነገር ከፈረንጆች ተምሬያለሁ። እኔው ራሴ አንድ ጊዜ ክላስ እየወሰድኩ ትምህርት ቤት ውስጥ ቁጭ ብዬ አስተማሪያችን ሴት ነች፣ ስለ ሲኦል እየተናገረች ሳለች አንድ ነገር ተናገረች። ሴትየዋ የተማረች ሴት ነች። ሲኦል የምድራችን እምብርት እዛ ነው እያለች ስትናገር ሰማዋት። ምክንያቱም የምድራችን 3/4 ይሁን ኮሩ ውስጥ ዲን ነው፣ እሳት ነው። እሳተ ገሞራ ከዛ ነው የሚወጣው። ምድራችን እምብርት እሳት ነው። ባይዘው እሳትን ሲባል የቀለጠ ድንጋይ ማለት ማሰብ ትችላላችሁ። ኖርማል እሳት አይደለም። ከእሳትም እሳት እዛ ነው። ዲን እሳተ ገሞራ ከዛ ነው የሚፈልቀው። አስቡ ምን አይነት አሰቃቂ እሳት እንደሆነ። ስለዚህ ሲኦል ማለት ታች ማለት ነውና እዛ ሊሆን ይችላል። እግዚአብሔር የፈጠረው ነገር ይተቀምበታል። መጽሐፍ ቅዱስ ሲኦልን ታች ስለሚል ታች ከሆነ የምድር እምብርት ነው። እዛ ሲኦል እዛ መቃጠያ ቦታ ነው ሰዎች የሚቃጠሉት ስትል ሰማው። ለኔም አዲስ ነገር ነው የሰማሁት። አይ ሳይድ እጃ ወጣውና አዲስ እግሪ አልኩ። ድፍረቴና ንግግሬ ደስ አላለትም። ሴትየዋ what do you mean you disagree ማትስማማው ለምን ስትለኝ ለምን እንደማልስማማ ክሊር ሆነ ነገር ምን እንደነገርኳት ታውቃላችሁ? እንዴት ነው ቁሳዊ እሳት መንፈሳዊ አካልን ሊያቃጥል የሚችለው ብዬ ድንገተኛ ነገር አነሳው። she said interesting
የሚገርም ነገር ነው ያመጣው አለችኝ። ተመልከቱ እንደተሸነፈች ወይም ደግሞ እኔ እንደበለጥኳት አድርጋ አይደለም ያሰበችው። አስቤ የማላውቀውን ነገር ነው የነገርከኝ አለችኝ። መናፍስት በገሃነም እንደሚጣሉ ይናገራል ባይብል። ሰውም ደግሞ ከስጋ ትንሣኤ በፊት በዚህ ሲኦል ነበልባል እሰቃያለሁ ብሏል። ለምሳሌ ሉቃስ ወንጌል ምዕራፍ 16 ላይ ከትንሣኤ በፊት ማለት ነው። ያለ ስጋ ትንሣኤ ፓራብል ምሳሌ ቢሆንም ኢየሱስ የውሸት ምሳሌ አይጠቀምም። ምን ማለት ነው? ስለዚህ there must be spiritual torment እንጂ I don't think it's a natural fire አልኳት። She said, interesting. I never thought about it. I'll research it. አለችኝ። በጣም ደስ አለኝ። ከዛ ብዙ ተማርኩ። የኛ አበሻ ህዝብ ግን እንደዚህ አይደለም። አስቡት የማያውቀውን ነገር ድንገት ካመጣችሁ የተበለጠ ስለሚመስለው ብዙ ህዝብ በቃ ሌላ ነገር ነው የሚያመጣው። እዚህ ጋር ያነሳውበት ምክንያት የማደጎ ልጅ ነኝ የሚሉ ሰዎች ያላሰቡት ነገር አለ። የማደጎ ልጅ ሰጪ እና ተቀባይ ግድ ነው። ሰጪ በሌለበት ልጁን የወለደው በማደጎ የሚሰጥ በሌለበት ተቀባይ ብቻ ባለበት የማደጎ ልጅ የሚለውን ስለማያሟላ የማደጎ ልጅ ነን ለምትሉ ሰዎች ይህ ቃል ይህ ሐሳብ ያፈርስባቸዋል። ስለዚህ የማደጎ ልጅ አይደላችሁም፣ የጉዲፈቻ ልጆች አይደላችሁም ለእግዚአብሔር። ሲጀመር እግዚአብሔር ከማን ላይ ነው ጉዲፈቻ የወሰዳችሁ? መልስ አላችሁ ለዚህ? እንደዛ የሚሉትን አንዳንድ ሰዎች እንዳፋጠጥኳቸው አስታውሳለሁ። ከማን ላይ ነው ጉዲፈቻ የወሰደው? ከሰይጣን ላይ ነው ወይ? ምክንያቱም አባታችሁ የዲያብሎስ ልጆች ናቸው አለ ኢየሱስ። የዲያብሎስ ልጆች የተባሉት ዲያብሎስ ስለወለዳቸው ሳይሆን ዲያብሎሳዊ ሐሳብ ውስጥ የተገኙ ሰዎችን ነው። ሰይጣን መልአክ ነው እንዳትረሱ። መላእክት ደግሞ አይዋለዱም አይወልዱም። የአባታችሁ የዲያብሎስ ልጆች ወይም የሰይጣን ልጆች ይላል መጽሐፍ ቅዱስ ሰይጣናዊነትን ለመግለጥ እንጂ የሰይጣን ሐሳብን ስለመላበስ እንጂ የተናገረው በትክክል መልአካዊ ፍጡር የሆነው ሰይጣን ልጆች የሥጋ ለባሽ ልጆችን ወልዷል ማለት አይደለም። ይልቁንም ሰው ሁሉ የተወለደው ከእግዚአብሔር ነው። ይሄን ሐሳብ አብረና ያለን የጉዲፈቻ ልጅ ነኝ ብለው ቢፎክሩ ሰዎች መሸሽ የፈለጓት ነገር ስላለች ነው የጉዲፈቻ ልጅ ነን የሚሉት። አንድ አዳፕት የሚል የእንግሊዘኛ ትርጉም አለ አንድ ሁለት ቦታ ኤፌሶንና ገላትያ መልእክት ላይ። ክፍሉ ግን የሚያወራው በትክክል እግዚአብሔር አዳፕት ወይም ማደጎ ወይም ጉዲፈቻ አደረገን ለማለት ሳይሆን በስጋ ያለንበትን ጊዜ ነው የሚያወራው። በሞግዚት ስር የሆንበትን ጊዜያዊውን ላይፋችንን ለመግለጥ የተጠቀመበት የእንግሊሽ ተርም ነው። ሲጀመር በአማርኛም ሆነ በሌላ ትርጉም ግን ጉዲፈቻም አዳፕትም ወይም ማደጎ የሚል ቃል የለም። ሐሳባችን እንዲናገርልን ለማድረግ መጽሐፍ ቅዱስ መጠምዘዝ የለብንም። አንድ አባባል አለ I'll never adjust the word of God to fit my life but I'll adjust my life to fit the word of God ይላሉ። የእግዚአብሔርን ቃል አላጣመምም ሐሳቤንና የኔን አይዲያ እንዲናገርልኝ። ይልቁንም ሐሳቤን ስኩዝ አድርጌ አጀስት አደርገዋለሁ፣ ራሴን አጀስት አደርጋለሁ to fit the word of God። ስለዚህ በዚህ መልኩ የሆነ ሐሳብ ስለሚያፈርስብንና አቅም ስለሚያሳጣን እማየውን ነገር ለመጥቀስ ከመሄድ መቆጠብ አለብን። ይሄ እዚህ ላይ ጊዜው ስጄ የተናገርኩበት ምክንያት ቁጥር ስፍር የሌላቸው ሰዎች እግዚአብሔር ማደጎ ነው የወሰደን ብሎ የሚያምኑ የክርስቲያን ክፍሎች ስላሉ በራሳቸው ትንሽ እንዲያፍሩም ስለፈለኩ ነው። የማደጎ ልጆች ከሆናችሁና የጉዲፈቻ ልጆች ከሆናችሁ አጭር ቋንቋ የምትጠየቁት እግዚአብሔር ጉዲፈቻ ከወሰዳችሁ ከማን ላይ ወሰዳችሁ? መልስ እዚህ ጋር እንፈልጋለን። ከሰይጣን ላይ ነው ወሰደን ካላችሁ ሰይጣን ሰው ላይ ኦነርሺፕ የለውም። ኦነርሺፕ ያለው የባለቤትነት ያለው ታይትል ዲዱ ሁሉ ነገር የእግዚአብሔር ነው። በጌታ የሆኑትን ዳግም የተወለዱ የዳኑ ሰዎችን ብቻ ሳይሆን የማያምኑ ሰዎች ኦነርሺፕ የእግዚአብሔር ነው። ሰው የእግዚአብሔር ልጅ ነው እንድታውቁ ፈልጋለሁ። የእግዚአብሔር ልጅ ሲባል ምን ማለት ነው? እንዴት ነው የእግዚአብሔር ልጆች ይሆን ነው? በደንብ አዳምጡ። እችን ለመሸሽ ሲባል ነው የጉዲፈቻ ልጆች ነን ለማለት የሚሞክሩት። ይሄ ትልቅ ድፍረት ነው። ምናልባት በስጋ ከሆነ ቤተሰብ ጉዲፈቻ ተወስዳችሁ ለሆነ ቤተሰብ ተሰጥቷችሁ ልትሆኑ ትችላላችሁ። እሱን መብታችሁ ነው። እግዚአብሔር ጋር ግን አታምጡ። የጉዲፈቻ ማደጎ አዳፕት ነን ምናምን የሚል
ለእግዚአብሔር አይሰራም። ነን ካላችሁ ከማን የተወሰዳችሁት መናገር አለባችሁ። ከሰይጣን እንዳትሉ ሰይጣን ሰው ላይ ኦነርሺፕ የለውም። ሲጀመር ሰይጣን አጭበርባሪ ሌባ ነው። ሰይጣን በእኛ ላይ አጭበርብሮ ሐሳብ እየረጨ ሐሳባችንን የሚበርዝብንን አይዲያ ከማቀበል ባሻገር ሌላ በእኛ ላይ ምንም ያለው ነገር የለም። የማያምን ሰው ላይ ሰይጣን ፓርሻል አክሰስ ነው ያለው። ሊሚትድ የሆነ አክሰስ ነው ያለው። በዛች አክሰስ ነገሩ ተበላሸ እንጂ ሙሉ አክሰስ ሰው ላይ የለውም። የማያምንም ሰው ላይ የለውም። ለዚያ ነው የማያምን ሰው በምርጫ ወስኖ ከሰይጣን ቁጥጥር ውጪ መውጣት መብቱ የሆነው። እንደዚያማ ቢሆን ኖሮ መላቀቅ ባልቻልን ነበረ። ሰይጣን ፓርሻል አክሰስ ነው ያለው። በዛች ነው እስከ ዛሬ ድረስ ተጫወተብን። እወቁ ይሄንን። ስለዚህ የማደጎ ልጆች ነን የሚሉ ክፍሎች ሊሸሹ የፈለጉት ነገር ምንድነው? ሰው የእግዚአብሔር ልጅ ነው ወደሚል ስለሚያደርስ ነው። እኔ ለምን ከመጽሐፍ ቅዱስ ጥቅስ አልነግራችሁም? ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ከቁጥር 10 ጀምሬ ከላይ ጀምሬ በቃሌ ልንገራችሁ። መጽሐፍ አላገላብጥም። ትረስት እንደምታደርጉኝ ተስፋ አደርጋለሁ። ወደ ገዛ ወገኖቹ መጣ ይላል። ወደ ገዛ ወገኖቹ መጣ የሚለው ድሮ ወደ እስራኤላውያን መጣ ማለት ይመስለኝ ነበረ። አይደለም፣ አጣርቼዋለሁ። ወደ ገዛ ወገኖቹ የሚለው ወደ ሰው ልጅ ዓለም መጣ ማለት ነው። ኦኬ። ሰው ለእግዚአብሔር ባዳ አይደለም። ባዳነታችን የጀመረው በገዛ ፈቃዳችን ባፈነገጥን ጊዜ ሌላ ሐሳብ በመምረጣችን የተገኘንበት ሕይወት ሞት ስለሆነ የአመፃ ልጆች ወይ የቁጣ ልጆች ተብለን ተጠራን እንጂ ዘፍጥረት ምዕራፍ 1 ላይ ተፈጠርንበት አፈጣጠር የአመፃ ልጆች አድርጎ አልፈጠረንም እግዚአብሔር። የብዙ ሰው አላዋቂነት በጣም ነው የሚገርመኝ። ሰው አውቆ አንዳንድ ጊዜ ጥያቄ ቢያነሳ ቢፈላሰፍ ደስ ባለኝ። የትም የማያደርሰን ቁምጽል ሐሳብ እንይዝና አንዳንድ ጊዜ የእግዚአብሔር ሰዎች የእግዚአብሔርን ቃል ሲናገሩ መሞገት እንፈልጋለን። ይመጡና ሰዎች አይ የአመፃ ልጆች እኮ ነን ድሮ። ሰው እኮ የአመፃ ልጅ ነው ሲጀመር፣ የቁጣ ልጅ ነው ይላሉ። ምክንያቱም መጽሐፍ ቅዱስ ይናገራል። አዎ ይናገራል። የቁጣ ልጅ፣ የአመፃ ልጅ፣ የዲያብሎስ ልጅ፣ የክፉ ልጆች፣ የፉኝት ልጆች እንዲህ የሚሉ ክፍሎች ከመቼ ጀምሮ ያለውን ማንነታችንን ለመግለጥ ነው። ከዘፍጥረት ምዕራፍ 3 በኋላ ያለውን የውድቀት ቋንቋ እንጂ ከዘፍጥረት ምዕራፍ 3 በፊት ሰው ሲፈጠር የቁጣ ልጅ ሆኖ አልተፈጠረም። ይህ ለአንድ ሕፃን ልጅ ግልጽ ነው። ትንሽ ሊጠርታችሁ ብትጠይቁ ግልጥ አድርጎ ይነግራችኋል። ምን ሆነናል ታዲያ ትልልቆቹ? ሰው የተፈጠረው በቀደመው ዕውቀቱ የሚለው በእግዚአብሔር መልክና አምሳል የተፈጠረ የእግዚአብሔር መለኮታዊ ባህሪ የተካፈለ ሰው ነው። ስለዚህ ሰው የእግዚአብሔር ልጅ ነው። ልጅነታችን የጀመረው ዘፍጥረት ምዕራፍ 1 ላይ ነው። የልጅነታችን ሐሳብ የዘላለም ሐሳብ ነው። ጊዜው በደረሰ ጊዜ እግዚአብሔር ልጆችን ወለደ ሲባል እዚህ ጋር ነው ሙስሊሞች ጥያቄ የሚፈጠርባቸው። ወለደ ሲባል ከማህፀን ስለመውጣት ነው ወይ የምናወራው? በፍጹም በጭራሽ አይደለም። እግዚአብሔር ሲጀመር ሴት አይደለም፣ ስጋ ለባሽም አይደለም። ከማህፀን አላወጣንም፣ ማህፀንም የለውም። እግዚአብሔር መንፈስ ነው። ተወለድን ስንል እግዚአብሔርን ዝቅ እያደረግን አይደለም። የአባትና ልጅን ኮንሰፕት ነው የምናወራው። ልጅነትን ተርጉመን ስናሳይ ምን እንደሆነ ይገባቸዋል። ወይም ሚስት አግብቶ ልጆች ስለመውለድ ናቹራል ስነተዋልዶ እያወራን አይደለም። ስለዚህ እግዚአብሔር ልጆችን ወለደ ብዬ ስናገር እግዚአብሔር ልጆች ወለድኩ ብሎ ስለተናገረ ነው። የት ነው ወለድኩ ያለው? እስቲ ጥቅስ አምጣ ካላችሁ ኢሳይያስ ምዕራፍ 1 ለኢሳይያስ እግዚአብሔር ምን አለው? ልጆችን ወለድኩ አለ፣ እነሱም አመጹብኛል። ስለማን ነው የሚያወራው ክፍሉ ታውቃላችሁ? ዘፍጥረት ምዕራፍ 3 ነው የሚያወራው። ምዕራፍ 1 እና 3 ነው የሚያወራው። ምዕራፍ 1 ላይ ልጆችን ወለደ እግዚአብሔር። መውለድ ማለት በመልኩና በአምሳሉ ፈጠራቸው ማለት ነው። መወለድ ማለት እግዚአብሔራዊ ባህሪ ይዞ መገኘት ማለት ነው። ለምን እናጋናለን መወለድ የሚለውን ቋንቋ? እግዚአብሔር ወለድን ስንል ስንቶቻችንን ከእግዚአብሔር ውስጥ ገብተን ከውስጡ ወጣን ብለን የምናምን? እስቲ ይሄ ኖርማል ነው? መወለድ የሚለው ቋንቋ ሲጀመር ስለ ኢንቲሜሲ ነው የሚያወራው። የአባትና ልጅነትን አንድነት ነው የሚያወራው። ኢንቲሜሲ። ልጆችን ወለድኩ እነሱም አመጹብኝ ብሎ ለኢሳይያስ ሲናገር እንደዚህ አለ። በሬ ባለቤቱን አህያም ጋጣውን አወቀ፣
ሕዝበ እስራኤል ግን አላወቀም። ስለ እስራኤል ቢናገርም ክፍሉ ስለ ሰው ልጅ ጅማሬና ውድቀቱን ነው የሚያወራው። እስራኤላውያን የሰው ልጆች ሁሉ የሚወክሉ ናቸው። ጥሪያቸውም ከሰው ልጆች ሁሉ አንጻር ነው። አዳምጡ በደንብ። እግዚአብሔር ዘፍጥረት ምዕራፍ 1 ቁጥር 26-28 ላይ ሰውን ወለደ። ወለደ ማለት ፈጠረ ማለት ነው። ምንም ግርግር የለም። ባራህ በሚል የሂብሩ ቋንቋ ከእግዚአብሔር መገኘት ማለት ነው። ከእግዚአብሔር ባህሪ መካፈል ማለት ነው። ባህሪ እንዴት ተካፈልን? ምክንያቱም የተፈጠርነው በእግዚአብሔር ቃል ስለሆነ ቃሉ የእግዚአብሔር ዘር ስለሆነ መጽሐፍ ቅዱስ በግልጽ ስለሚናገር የተገኘንበት ሰው መሆንን ያገኘንበት የቃል ዘር አለ። ዘሩም ሰው በመልኬ እንደ ምሳሌ የሚለው እግዚአብሔር የተናገረው ከእግዚአብሔር አብራክ ተከፍሎ መውጣት ማለት በሕያው በእግዚአብሔር ቃል ሰው መሆንን ማግኘታችን ነው። ማካበድ የለብንም። ልጅነት ይሄ ነው። አምሹር ለብዙ ሙስሊሞች ምላሽ ሆኗል። እናንተ ሙስሊሞች በምታስቡት መሰረት እኛም እንደዛ እናምንም። እኛም እግዚአብሔር በዛ አቅጣጫል ይወልዳል ብለን አናምንም። ኦኬ? የሚወለድ ሁሉ ጊዜ ሰው ነው። ወላጅ ደግሞ እግዚአብሔር ነው። እግዚአብሔር እንዴት ወለደን? ሰውን መቼ ወለደ? ዘፍጥረት ምዕራፍ 1 ላይ የተወለደ ነው። መወለድ ማለት የመጀመሪያው ሂውመን ኤግዚስተንስ ሂማኒቲ በእግዚአብሔር መልክና አምሳል የሆኑ ሰዎች በምድር ላይ ታዩ። በመንፈሳዊ ዓለም ከመታየታቸው በፊት በመንፈሳዊ ዓለም ላይ እግዚአብሔር ልጆችን ወለደ የሚለው መንፈስ የሆነው እግዚአብሔር በመንፈሳዊ ዓለም ዘር ሰጠ። የተሰጠው ዘር የእግዚአብሔር ቃል ይባላል። ቃሉም በመልካችን እንደ ምሳሌያችን የሚለው ነው። እግዚአብሔራዊ ሲግኔቸር ያለባቸው እግዚአብሔራዊ ባህሪ ተካፈሉ። የእግዚአብሔር መልክና አምሳል የሆኑ በመንፈሳዊ ዘር በመንፈሳዊ ዓለም ውስጥ ኤግዚስት አደረጉ። ወደ ገሃዱ ዓለም ግን ለመምጣት ቁሳዊ አካል ከምድር አፈር የተበጀ አካል ግድ ነው። በዘር መልክ ያለው ዘር አስቡ። ዘር በዘር መልክ ያለ ነው። እከሌ ብትለው የሚሰማ ብትጠራው የሚመልስልህ ማለት ሳይሆን ሰው መሆን የሚችል ሲድ እግዚአብሔር ዘር የሰጠበት ቀን ነው። ይሄ ነው የሰው ልጅ ልደት ተብሎ የሚጠራው። መወለድ ሲባል አናካብድ። መጽሐፍ ቅዱስ የሰማይና የምድር ልደት እዚህ ጋር ነው ይላል። የመጀመሪያው የሰማይና የምድር ልደት ብሎ ሲናገር ሰማይና ምድር ልደት ተብሎ የተጠራው እኮ መፈጠራቸውን ነው። ሰው ጋር ሲመጣም ይሄው ነው፣ ሌላ ነገር አይደለም። ከሰማይ ምድር ልጅነት ግን የሰው የሚለየው ምንድነው? መልክና አምሳል የሚባለው ሰው ላይ መኖሩ ነው። ሰማይ ምድርንም ሲፈጥር እግዚአብሔር ባራህ እያለን የፈጠረው፣ ሰው ጋር ሲመጣም እንፍጠር የሚለው ባራህ ነው የሚለው። ልዩነታቸው ታዲያ ምንድነው? የሰማይና የምድር ልደት ይላል መጽሐፍ ቅዱስ። ሰማይና ምድርን እንኳን የተፈጠሩበትን ልደት ብሎ ጠርቶታል። ልደት የሚለው ቋንቋ የተገኙበት ኤግዚስት ያደረጉበት ማለት ነው። ኤግዚስተንሱ እግዚአብሔር ሰማይ ይሁን ባለበት ቀን ነው። ነገር ግን ወደ መሆን የመጣው መንፈስ ቅዱስ ኢንቮልቭ ሲያደርግ ነው። ሰው ጋር ሲመጣ ሰው በመልካችን እንደ ምሳሌያችን ይሁን ሲል በምድር ላይ የሚንቀሳቀሱ ሰዎች ታዩ ለማለት ሳይሆን በመንፈሳዊ ዓለም ሰው ሊሆን የሚችል መንፈሳዊ ዘር ለመጀመሪያ ጊዜ የወጣበት ቀን ነው። ያ ዘር ቢታይ የእግዚአብሔር ቃል ነውና ቃሉና ተናጋሪው እግዚአብሔር አንድ ናቸው። ስለዚህ እግዚአብሔራዊ ባህሪ ይዘን በእግዚአብሔር መልክና አምሳል ተፈጠርን ወይም ተወለድን። ይሄ ነው መወለድ የተባለው ወገኖቼ። ስለዚህ ሙስሊሞች ዛሬ የምትሰሙኝ ጥያቄ ተመለሰላችሁ አልተመለሰላችሁ? በእርግጠኝነት ተመልሶላችኋል። ክርስቲያኖችስ እንዴት ነው? የታዘብኩት ነገር አለ። ብዙ ክርስቲያኖችን የእግዚአብሔር ልጆች ነን ተወልደናል ብሎ የሚያምኑትን እየሄድኩ ልጅነትህን ታምናለህ አይደለም? አዎ። በእርግጥ ተወልደህ ነው ልጅ ሆንከው? አዎ። እስቲ እግዚአብሔር እንዴት ነው ወለደህ? አንድም መልስ አግኝቼ አላውቅም። እግዚአብሔር ምስክር ይሆንልኝ። ብዙ ሰው ያጋጠመኝ የመጀመሪያው ልደት አሁን የጠቀስኩትን በጣም ይቃወማሉ። አንዳንድ ሰዎች ያለ ዕውቀት ሆኖ መቃወም ምን ትርጉም አለው? የማናውቀውን ነገር ለምን ዝም አንልም? ግልጽ ያልሆነልን ነገር ደግሞ let me research ወይም ደግሞ let me ask ልጠይቅ፣ ሰርች ላርግ፣ እስቲ የሚያውቁትን ጠይቄ ልምጣ። ይሄም እኮ humility ወይም ትህትና ነው። ነገር ግን ትዕቢት ምን ጥቅም አለው? የማናውቀውን ነገር ዘለን ብንቃወም መጨረሻ ያው ተሳድበን ነው የምንሄደው። ምን ትርጉም አለው? እግዚአብሔር አባቴ ነው የሚሉ ክፍሎች ስለ አባትነትና ልጅነት ስናነሳ
የዘፍጥረት ምዕራፍ 1 ውስጥ ለማይዋጥላቸው ላመኑና ለተቀበሉት ይላል አይደል እንዴ? ስለዚህ ለኛ ብቻ ነው ይላሉ። ጥሩ ለእናንተ ብቻ ይሁን ችግር የለም። ሌላው ሰው እግዚአብሔር ልጅ አይደለም እሺ እንዴ ሌላው ሰው እግዚአብሔር ልጅ አይደለም ወይ ቢስ ጠይቃቸው አባታችሁ ዲያብሎስ ልጆች እኮ ይላል እነሱ የዲያብሎስ ልጆች ናቸው ይላሉ። ወል ዲያብሎስ ወልዷቸዋል ማለት ነው ወይ ክፍሉ ስለምን እንደሚያወራው ስላቸው መጽሐፍ ቅዱስ ይላል በቃ የሰይጣን ልጆች ብሏል። አሃ እንግዲያውስ ለካ ሰይጣን የወለዳቸው አለ እግዚአብሔር የወለዳቸው ሰዎች አሉ ማለት ነው። ሁለት አይነት ሰው ነው የምናየው በመድር ላይ ማለት ነው ወይ ስላቸው ደንገጥ ማለት ይጀምራሉ። ምክንያቱም እነሱም አንድ ቀን ጌታ ኢየሱስ ክርስቶስን ከማመናቸውና ከመቀበላቸው በፊት ዓለማውያን ነበሩ። ስለዚህ ያኔ የወለዳቸው ሰይጣን ነበር ማለት ነው። እኔ እግዚአብሔር ይመስገን ሰይጣን ልጅ ሆኜ አላቅም። ኢየሱስ ክርስቶስ የአባታችሁ ዲያብሎስ ልጆች ያለበት ኮንሰፕት ጌታችን ኢየሱስ ክርስቶስን ባለማመን ሪጀክት ያደረጉና ሰይጣን ኢየሱስን ስለሚጠላ ሰይጣናዊውን ሐሳብ የመረጡ ሰዎችን ስለ ሰይጣናዊነታቸው ለመግለጥ ተጠቀመበት ቋንቋ እንጂ መላካዊ ፍጡር የሆነ የወደቀው ሰይጣን የሆነ ሴትዮ የሆነ ሰይጣን አግብቶ የማያምኑ ሰዎች የወለደ ማለት አይደለም። ጎበዝ አእምሮአችንን እናሰራ ልባችንን ከፈት እናድርግ ለሚጠይቁን ምላሽ መስጠት እንድንችል የቃሉ ሙላት ይኑርብን። መጽሐፍ ቅዱስን ለመረዳት ልባችንን ከከፈትን በጣም ቀላል ነው። የሰማነው ብቻ እውነት ለሚመስለን ሰዎች ከውቀት ከፍለን ማወቃችን ላልገባን ወይም በድንግዝግዝታ እንደምናይነን የሚለው ቃል ግልጽ ያልሆነልን ወይም በስጋ ስናድር ርቀን እንዳለን ካወቅን በርግጥ ታምነናል የሚለው ቃል ግልጽ ያልሆነልንና አውቀን የጨረስን የመስለን ሰዎች you got to humble yourself በእግዚአብሔር ፊት እግዚአብሔር የተመሰገነ ይሁን። ስለዚህ ብዙ ጊዜ የማደጎ ልጆች ነን ብሎ የሚከራከሩ ሰዎች ከምን ለመዳን ነው ልጅነት የሚለውን በርግጥ መወለድ ሆኖ ስለሚያገኙት መወለድ የሚለውን ነገር ደግሞ ስለማይዋጥላቸው ከዛ የተነሳ የማደጎ ልጅ የሚለው ላይ ክችችላሉ። የማደጎ ልጅ የሚለው ደግሞ አያስኬዳቸውም። እግዚአብሔር የተመሰገነ ይሁን ለእግዚአብሔር የማደጎ ልጁ ሳልሆን የተወለድኩ ልጁ ነኝ እኔ ስለናንተ አላውቅም። ስንቱ ነው ከእግዚአብሔር የተወለደው ቢባል የሰው ዘር በሙሉ ሲጀመር አንድ ቀን የተወለደው ወይም አንድ ቀን የተፈጠረው። ለአንዳንድ ሰዎች እግዚአብሔር በየቀኑ ቁጭ ብሎ ሰው እየፈጠረ የሚውል ነው የሚመስላቸው። የሆኑ ወንድና ሴት ሄደው የተኙ ቀንና የሆነ ልጅ ቢረገዝ ያለታ ሰውየውን ቁጭ አድርጎ የፈጠረው ይመስላቸዋል። እድሜው 30 ዓመት የሞላው ሰውዬ የዛሬ 30 ዓመት ፈጠረኝ ብሎ ነው የሚያምነው። ጎበዝ ከእንደዚህ አይነት ሰዎች ጋር እንዴት ነው መንፈሳዊ ነገር ማውራት የምንችለው? አይደለም በፍጥረት ደረጃ ስጋችን እንኳን እግዚአብሔር አንድ ቀን ነው ስጋን ቁጭ ብሎ ከምድር አፈር ያበጀው እንጂ በየቀኑ ጭቃ እየተፈጠፈ የሚመስላችሁ ሰዎች የሆኑ ባልና ሚስት ተኝተው የሆነ ልጅ ሲረገዝ በዛን ቀን ጠብቆ የሆነ ሸክላቃ ቁጭ ብሎ እግዚአብሔር ቁጭ ብሎ የሚጠፈጥፍ ከመሰላችሁ ከናንተ ጋር ማውራት አይቻልም። እንዳልኩት የሀገራችን ህዝብ ያልገባውን ነገር መንቀፍ ወይ መሳደብ ነው የሚቀናው። የሚሳደቡ የሚነቅፉ መብታቸው ነው። ነገር ግን እያደነቁ ነው የሚሳደቡት። ለዚህ ነው ምስክር ነኝ። ብዙ ምስክርነቶች እየሰማው ነኝ። የሚገርማችሁ የማወራውን አይዲያ መጽሐፍ ቅዱሳዊ የሆነውን ሃየር ትሩዝ በማወራበት ጊዜ የሚሳደቡ የሚነቅፉ ሰዎች በሙሉ ወይ የሚቀኑ ናቸው ወይ ለምን ተበለጥኩ ለምን ቀድሞኝ ይሄን አወቀ ለምን ቀድሞኝ ተናገረ ይሄ ነው። ለምሳሌ አንዳንዶቹ የማወራው አይዲያ ሳይገባቸው ቀርቶ አይደለም ቀላልና ግልጽ ህፃናት አንደርስታንድ ማድረግ የሚችሉትን ሐሳብ ነው ማወራው። ነገር ግን ያንን ቀድሚያቸው ስለተናገርኩ ነው። ለምን አይናገሩትም እነሱ ካላችሁ አንዳንዶቹ ስለማያውቁት ነው። አንዳንዶቹ ደግሞ ከተናገሩ ማመን ስለሚያጡ ነው። ለምሳሌ ሰው መንፈስ ነው ብዬ ነው ማምነው ነኝ። ሰው ይሄ ሲሞት ወስደው እዛ ጉድጓድ ውስጥ ጥሎት የሚመጡት ነው ብዬ አላምንም። ከሱ ተለይቶ በእግዚአብሔር ፊት ለፍርድም ለክብርም መቅረብ የሚችለው ተጠያቂ የሆነው መንፈስ የሆነው ሕያው ነፍስ ያለው ማንነት ነው ብዬ ነው ማምነው። ዛሬ ቀጣዩን ባወራው ደስ ባለኝ ግን ሰዓት ስለያዘኝ እዚህ ጋር ማብቃት ግድ ሊሆንብኝ ነው። ፕሊስ የሚቀጥለውን ተከታተሉ። ለዛሬ ደህና ሆኑ። ኃይሉ ዮሐንስ ነኝ። ባባይ